ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ሰላም ነን። ወደ ትራምፕ ወደ ሌሎቹ ሁኔታዎች ወደ ታጋቾች ከማለፋችን በፊት አዲሱ ዜና ዛሬ የእስራኤል መከላከያ ኃይል አዲስ ዘመቻ በይሁዳና ሰማሪያ በጀኒን ጀምሯል። እስቲ ስለ ዘመቻው በአጠቃላይ ሁኔታ ትንሽ አይደለም በጣም ብዙ ነው፣ በጣም ከባድ ዘመቻ ነው የሚባለው። ታስታውስ ከሆነ ዛሬ 3 ወር ይመስለኛል ይሄን አይነት ጥያቄ ጠይቄ ነበር። እንደምታየው ሰሞኑን በዚህ ጅንሰፉት በሚባለው ካልኪሊያ ቅርብ ለሆነችው ከተማ ለክዱሚም፣ ሽኼም፣ ካልኪሊያ፣ ቱልካረን ይሄን የመሳሰሉ ከተማዎች በተለይ ጀኒን የቴሮሪስቶች መደበር ስለሆነ ዋና መደብር ነው የሚባለው በእስራኤል መከላከያ ዘንድ በትክክል። ስለዚህ በተለይ ደግሞ ፋሲል በአሁኑ ሰዓት እነዚህ ቴሮሪስቶች የተቀበሉት ጉልበትና ኃይል የሚመጣው ከዚህ በአዛ በኩል በተደረገው ስምምነትና በእኛ እስር ቤት የሚገኙ በይሁዳ በሾምሮን የነበሩ በመቶ ሺህ የሚቆጠሩ የተያዙ አሁን ደግሞ የሚለቀቁ ብዙ ለእስራኤል ሕዝብ ጉዳት ያደረሱ እጃቸው ላይ ደም ያለ እነሆ በዚህ ድርድር ምክንያት እየተለቀቁ ነው። ግማሾቹ በኢየሩሳሌም ዙሪያ ሲሆን ሌሎቹ ደግሞ በእነዚህ ከተማዎች ሊመለሱ ስለሆነ ይህን በማየትና የአቡ ማዘን መንግስት ለቤተሰቦቹ የሚከፍለው ደሞዝ 3 እጅ ስለነበር ከማንኛውም ሰራተኛ በይሁዳ በሰማሪያ በሚባለው በኩል ስለዚህ ይሄን በማየት ራሳቸውን አጠናክረው የእስራኤልን ህዝብ በዛ አካባቢ ያለውንና በተለይ ቀደም ሲል እንዳልኩት ክፋር ሳባ፣ ፔታህ ቲክቫ፣ ሮሽ አይን አልፎ ተርፎ እስከ ናታንያና ኸደራ በዛ አካባቢ ያሉትን ህብረተሰቦችን ለመጉዳት የሚያደርጉት ጥረት እንደ ክቢሽሽ ያለውን ቀደም ሲልም ተናግረዋለሁ። አሁንም የቀጠለ ነው። ይህ እስራኤልን ፈተና የሆነባት ድሮም ፈተና ነበረባት፣ አሁንም ፈተና ያላላት ለወደፊትም ፈተና ነው የሚል አቋም ነው ያለኝ። ስለዚህ እስራኤል በአሁኑ ሰዓት ባደረገችው ዘመቻ ልክ እንደ 2003 ሆማት ማገን እንደሚባለው ለአንዴና ለመጨረሻ ጊዜ በዛ አካባቢ መረጃና ማስረጃ ያለባቸውን ቴሮሪስቶችና ቤቶችን፣ ህንጻዎችን፣ መደበሪያዎችን፣ ፋብሪካዎችን በተለይ ቦምብ የማምረቻና አንዳንድ የመሳሪያ ማምረቻቸውን ለማውደም ሲባል ይህ ዘመቻ ተጀምሯል። ካልኩ በኋላ እዚህ ላይ ይህ ዘመቻ ልዩ የሚያደርገው ከሌሎቹ ጀኒን ባለፈው ጊዜ ዘመቻ ነበር፣ ሽኼምም ዘመቻ፣ ሌሎች ቦታዎች የተለየበት ሁኔታ አለ። ከባድ ዘመቻ ነው የሚል ስሜት ሰጠው። ይኸውልህ ከሆማት ማገን ከሚባለው ዘመቻ ያንም ገብተን ሙሉ አውድመን የወጣ ነው። ግን የነሱ አቅም የመደራጀትና እንደገና አንሰራርተው መነሳት አቅማቸው በጣም ከልምዳቸው ይሄ ጉዳይ ስላለ በተለይ ደግሞ ይሄ የሚለቀቁ ሰዎች ጉልበትና ኃይል ስለሰጣቸው ያንን ባጭሩ ለመቅጨት ሲባል ከፍተኛ ዘመቻ ተደርጓል። እንደምታየው የአቡ ማዘን ፖሊሶችና አቡ ማዘን ወታደሮች ግማሾቹ እንኳ ወደ እነሱ እየሆኑ በእኛ ህብረተሰብ ላይ ጉዳት እያደረሱ፣ ስለዚህ ይሄን ለመታደግ ሲባል ከባድ ዘመቻ ይቀጥላል። ውጊያ በአንድ ሳምንት በሁለት ሳምንት የሚያልቅ አይደለም። ቀደም ሲልም ከ1 አመት በላይ በዚህ ጦርነት ውስጥ ከ21 በላይ ብርጌዶች በዚህ ሰፈር ነበሩ። ከጀኒን ደክቶ እስከ ሄብሮን ድረስ ሌት ማታ እየሰሩ ነበር። አሁን ግን ልዩ ኃይል በተለይ በአዛ በኩል የወጡ ብርጌዶች፣ በሊባኖን በኩል የወጡ ብርጌዶች አቅማቸው ከፍ ያለ ስለሆነ ከልዩ ጋር በመጣመር በዛ ውስጥ ገብተዋል። ይህም እንደሚሳካላቸው አልጠራጠርም። እስቲ ከሊባኖስ እንጀምርና ሊባኖስ ዛሬ እንደሚደርሱ ዜናዎች አዲሱ ተመራጭ ጠቅላይ ሚኒስትራቸው ካቢኔ ሊመሰረቱ ሁሉ ነገር አጠናቀዋል ነው የሚባለው። 12 ክርስቲያኖች ፖለቲከኞች ሚኒስትር ይሆናሉ። 5 ሱኒዎች እስላሞች፣ 2 ድሩዚዎች፣ 5 ሂዝቦላና አማል አንድ ላይ ሺዎች ሚኒስትሮች ይሆናሉ ተብሎ ይጠበቃል። ግን ብዙሃኑን ድምጽ ያዙት
የሱሪያውን ነው የምትለው? ሊባኖስ በአሁኑ ሰዓት ባለፈው ሳምንትም እንዳልኩት ደህና እየሄደች ነው። በተለየ ሁኔታ ያለውን የሚኒስትሮችን አመዳደር ስታይ የክርስቲያኑ ኃይል ብዛት ያለው ስለሆነ የሚያሳየው የሂዝባላ እንኩትኩት ማለትና መድከም ከእንግዲህ በኋላ በሊባኖስ ላይ ምንም አይነት ሂዝባላ ብቻ አይደለም፣ ሂዝባላ ብቻ ሳይሆን አማልም ያው የሺ ድርጅት ነው፣ በጋራ ነው። 5 ሚኒስትር ብቻ ነው ያላቸው። አማል እኮ የሂዝባላ አጋዥ ነው አማል። ስለዚህ ይሄ የሺዎች ቡድን ጠቅለል ባለ ሁኔታ በተንኮታኮተ ሁኔታ እየሰፈረ ነው። የሚያሳየው ደግሞ ዞሮ የሊባኖስ መንግስት እንደ ሀገሩን ለመቋቋም የሚያደርገው ጥረት ይሳካለት ከሳውዲያ በኩል ትልቅ ድጋፍ ተቀብሏል፣ ከአሜሪካ በኩል ትልቅ ድጋፍ ተቀብሏል። ስለዚህ እኒህ ጄኔራል የድሮ የሊባኖስ ፍርድ ማርሻል የነበሩ የጦርነትን ክፉ ገጽታ የሚያውቁ ሀገራቸውን ለማቋቋም የሚያደርጉት ጥረት መሰረት ይዞ እየሄደ ነው ማለት እችላለሁ። እንዲያውም በአሁኑ ሰዓት ሰምተህ ከሆነ አልጁሊያኒ የትራምፕን መንግስት ትራምፕ መሾማቸውን እንኳን ደስ ያለ ብለው ጽፈዋል። የሚያሳየው ጠቅለል ባለ ሁኔታ ሊባኖስ ብቻ ሳይሆን ሱሪያም ወደ ደህና መንገድ እየሄደች ነው። ከእንግዲህ በኋላ እሷም ደግሞ እንደ መንግስት ተቋቁማ ሀገሯና ህዝቧን የምታደግበት ጊዜ እንዲመጣ ተስፋ አለኝ። እጅ ነሳች ማለት ነው። ያው እንደተለመደው ለአዲሱ የዓለም መሪ አልጁሊያኒ አጎወደደ ወይም እጅ ነሳ ማለት ነው። አዎ በትክክል አለው ውስጥ ሚስጥር። ትራምፕ ያሉት ምንድነው? ከእንግዲህ በኋላ ጦርነት አልፈልግም፣ ጦርነቶችን መቋጨት ነው የምፈልገው። ከእንግዲህ በኋላ አንድም ቴሮሪስት በመካከለኛው ምስራቅ ጦርነት ቢያነሳ በሱዳንና በእስራኤል በኩል ያለውን በሊባኖስና በእስራኤል ያለውን በአዛና በእስራኤል ያለውን እንኳን እንዲቋጭ ብለው መልእክት አስተላልፈዋል። የእስራኤል መንግስትም ለሁሎችም። እንግዲህ እሳቸው ትኩረት የሚሆነው ንግግራቸውን እንደሰማኸው አንድ ነው። እሱንም ግልጽ ነው። ስለዚህ በአንድ በኩል ቆይ ልመጣልህ ነው። እዚህ ሊጨምርልህ እኮ ነው፣ ወደ ላይ ከፍ ላደርግልህ ነው። በአንድ በኩል አሁን ትራምፕ መጡ፣ እስራኤልን አስገደዱ እያሉ ፍልስጤሞችም አንዳንድ ግራ አክራሪዎች በእኛው ቁስ ሲጨፍሩ ነበር። ትላንትና ማታ ግን አንድ የተናገሯት ቃል አለች። የተኩስ አቁሙ ስምምነት ሙሉ ለሙሉ ከተግባር ላይ ሊያዩ ይችላል ብለዋል። እንደው ጠቆም አድርገው ነው ያለፏት። አዎ እሳቸው እኔም ባለፈው ሳምንት እንዳልኩት የእስራኤል መንግስትም እንደሚያምነው ሐማስ ምንጊዜም የአርመኔ ይህን ስምምነት ሙሉ በሙሉ ይተግብረዋል የሚል አስተሳሰብ የለንም። እሳቸውም ያውቃሉ፣ ትራምፕም ያውቃሉ። ግን ሐማስ እንደ ገዥኖ እንዳይኖር ለጠቅላይ ሚኒስትሩም ቃል ኪዳን ገብተውለታል። ይሄ ደግሞ የሚያሳየው እንግዲህ የትራምፕ አድሚኒስትሬሽን ሁለት ነገሮችን ስራ ላይ ውለዋል። 90% ስራቸው አሜሪካና አሜሪካ ብቻ ነው እንደሰማኸው። አሜሪካን ህዝብ ነው ለመታደግ የሚፈልጉት፣ የአሜሪካን ኢኮኖሚ ነው ማሳደግ የሚፈልጉት። አንዳንድ በድሮ የነበሩ በባይደን የነበሩ ህጋትን ጥሰው ሌላ ህግ አውጥተዋል። መካከለኛና ትልቅ የሚባሉ የእርዳታ ድርጅቶች ባጀት የሚሰጣቸው ነበረውን አቁመዋል። ያው ቆይ ልመጣልን እንጂ የዓለም ጤና ጥበቃ ድርጅት አባልነታቸውን ሰርዘዋል። አሜሪካ ወጣች ማለት ብዙ ገንዘብ ቀረ ማለት ነው። ችግር ላይ ሊወድቅ ነው የዓለም የጤና ጥበቃ ድርጅት። የጤና ጥበቃ ሳይሆን ያ ብቻ ሳይሆን የዓለም የአካባቢ ሁኔታም ጥበቃም እየተሰረዘ ነው። ለ100 ቀን ሰርዘውታል። የሚያሳየው የእሳቸው አድሚኒስትሬሽን ሰላም እንደሚፈልግና እሳቸው እንዳሉት እኔን እግዚአብሔር ያመጣኝ ኢራን 2-3 ጊዜ ሞክራ ያልሞትኩ ዓለምን ለመታደግ የመጣው መሪ ነኝ ብለው ተናግረዋል። ይህ ሁኔታ የሚያመለክተው እንደሚባለው ኮረስ አንድም ተከታትለው ይሆን ይችላል። አያቶላ ኻሜኒ አሁን ሻክፓጽ ወይም ይሄንን የጥይት መከላከያ ለብሶ ነው አሉ የሚሄደው። አሁን ባለፈው ጊዜ ወንድሜ ሽሎሞ ያለውን እቀበላለሁ ዳይፐር አድርገው ነው የሚሄዱት። አቶ ሽሎሞ ስም ማውጣት ይችላል። ስለዚህ ዳይፐር አድርገው ነው የሚዞሩት። እቺ ሀገር
የእሳቸው የኛ ብቻ ሳይሆን የእሳቸው ኢላማ ናት። ሁቲዎችም ዛሬ እንደምሰማው ከሆነ የአዛውን ስምምነት ተከትሎ እኛ ማቆመናል የሚል አባባል አላቸው። ይሳካላቸው ነው ምለው። እኛ ከነሱ ጋር ደንበር የለንም፣ ንግግር የለንም፣ ምንም ያነጋግረን የለንም። ዝም ብለው ግን የወተት ዝንብ ስለሆኑ ወደኛ የሚተኮሱት ነገር አለግባብ ነው። ስለዚህ ትራምፕ 90% አሜሪካን ለመታደግ ሲሆን 10% ግን እንደምታየው በይሁዳን ሸብሮን አንዳንድ ማዕቀቦች የነበሩትን ለይሁዳውያን እሱንም ሰርዘዋል። እንደሚመስለኝ ከሆነ ሁሉም እንኳን ግልጽ ባይሆን ከጠቅላይ ሚኒስትሩ ጋር ስውር የሆነ መልእክት አላቸው። ያን መልእክት ደግሞ ወደፊት የምናየው ይሆናል። እንደሚመስለኝ ግን ትራምፕ አድሚኒስትሬሽን ለየት ባለ ሁኔታ የሚያደርገው በተለይ እስራኤልን ያጠናክራል። እስራኤል ማዕቀብ ተደርጎባት የነበረውን ጦር መሳሪያዎች በሙሉ ለቀዋል። እስራኤልን እንደሚያጠናክሩ አትጠራጠር። በባይደን አድሚኒስትሬሽን ብዙ ምንም እንኳ ባይደንን ባናማም በእርግጥ ባይደን ትልቅ ስራ ሰርተዋል፣ እስራኤልን ረድተዋል፣ ከእስራኤል ጎን ቆመዋል። ግን አንዳንድ ማዕቀቦች ነበሩ በሳቸው። አንዳንድ ይህን አድርጉ አታድርጉ የሚባሉ ነበር። በአሁኑ ሰዓት ግን ገና ባይደን ትራምፕ ስራ ሳይገቡ አንድ ቃል ብቻ በመናገራቸው ሐማስን እስራኤልም ጠረጴዛ ዙሪያ ሆነው ይህን ድርድር ከሞላ ጎደል ማሳካት ተችሏል። በሚገርም ሁኔታ ፋሲል፣ በጣም በሚያሳዝን ሁኔታ ይህ ስምምነት ብዙ ክስተቶች አሉበት ብዬ ተናግሬ ያለው ክስተቶቹም ለምሳሌ እንደዛ አድርጌ በቋቸው ይሻላል። ኮሎኔል መኮንን ተስፋ ተጨማሪ ጥያቄዎች በተለይም ሊባኖስና ሶሪያን የሚመለከቱ ስላሉ ነገም እንደገና እናነጋግራለን። በጣም አመሰግናለሁ አብረን ስለቆየ። እኔም በጣም አመሰግናለሁ። ደህና ቆዩልኝ።